ፍሪዳው ታርዶልኝ የጠፋው ልጅ ተገኘ ተብዬ እውነት ነው። አንተ ሉቃስ 15 እኮ በኔ ህይወት እኮ ነው የሆነው። ሰኞ ዕለት በኔ ህይወት እንዲህ ነው። አሁን ግን እንደዚህ ነው። ተመስገን ነው። አብኒ ማስታወቂያ ስራልኝ፣ አብኒ ማስታወቂያ ስራልኝ። 100 ሺህ ከገባሁኝ ለዛ ማርያም ቤተክርስቲያን አለ እና ነዳያንን አበላለሁ። ስንት ሺህ ከገባሁ? 100 ሺህ አልገባም እንዴ? 85 ሺህ 100 ሺህ ከገባሁኝ ነዳያንን አበላለሁ። ወይ ደግሞ ለ10 ሰው ሙሉ ልብስ፣ ለ5 ሴትና ለ5 ወንድ፣ ለሴት ቀሚስ፣ ለወንድ ደግሞ ሸሚዝና ሱሪ ይቻላል። በደስታ ነው ደምዬ። እንዴ 100 ሺህ ለመጀመሪያ ገብቼ ስወጣ ደግሞ 200 ሺህ መግባት አለበት። ገዳም ገብቼ ስወጣ ግዴታ ያው ስለምዘጋው፣ አረ ግዴታ ነው ደሚ። አቦና ፎንቃ ሲያዙኝ እኮ ጀለሶች በስማ ወደ ኦርቶዶክስ ከመጣህ ለመጀመሪያ ጊዜ ላይቭ ስንገባ ነው እናንተ የጫማ እንዳላንጠረ 10 ሺህ 100 ሺህ 1 ሺህ ወይም 200 50 ሰው 40 ሰው 20 ሰው 5 ሰው አይድንም። የለም መዳን። አሁን ኦርቶዶክሳውያን ነቄ ብለዋል። ገባ? ድሮ በተቸገሩ ሰዓት በችግራቸው ነበር እየገባን እኔን ጨምሮ ማለት ነው። በችግራቸው እየገባን ፌስታል የያዘውን ልብሶ የቆሸሸውን እያናገርን ወደ ቸርች ይዘን ነው የምንመጣ። አሁን ነቄ ብለዋል። ኦርቶዶክሳዊ ወጣት ምንም ቢቸግረኝ ድንግል ማርያምን አልክድም ብሏል። አልክድም ብሏል። ወንድሜ እኛ ደግሞ ከዛኛው መንደር መተናል። በቤቱ ያሉትን ምን እንዲሆኑ እንዲጸኑ፣ ባሉበት እንዲቆዩ፣ ገባችሁ? ባሉበት እንዲቆዩ እግዚአብሔር አምላክ በልጁ በክርስቶስ እንደሚባርካቸው እንነግራቸዋለን። ጴንጤ ጋ ሄደህ አትባረክም፣ ውሸት ነው። የለም ጴንጤ ጋ ምንም ነገር ቀጥ ብለዋል። አሁን የእግዚአብሔር አይኖች የድንግል ማርያም ልጅ አይን በማን ላይ ነው? በኦርቶዶክስ ላይ። በስቲ ነይ ወደኋላ አድርጉ። ነይ አንዴ ወደኋላ አድርጉ። ነይ ወደኋላ አድርጉ። ነይ ላስተዋወቃችሁ። እዚህ ጋር ሰበር ነው የገቡት። ሰበር ነው የገቡት። ምስክርነታቸውን እንሰማለን። እኔ ነይም ወደኋላ። አዎ ነይ፣ ትንሽ ጠጋ በይ። ነይ በአሁኑ ሰዓት ላይ የእግዚአብሔር አይኖች በማን ላይ ናቸው? በኦርቶዶክስ ላይ። በስቲ ላይቭ ላይ ነው። አዎ በኦርቶዶክስ ያለ በይሲ በኦርቶዶክስ ያለ የእግዚአብሔር አይን በይሲ በኦርቶዶክስ ያለ የእግዚአብሔር አይን አለ አይደል? መንፈስ ቅዱስ እኛ ጋር ነው፣ እኛ ጋር አይደለም። መለኮትነቱ እናምናለን አናምንም? የድንግል ማርያም ልጅ አዳኝ እንደሆነ እናምናለን አናምንም? እማማዬ ሰላም ቢያቸዋ 400 ሰው አለ። ኦርቶዶክሳውያን ነቄ ናቸው ብራዘር። ከዚህ በኋላ ነቄ ናቸው። በቃ ወንድሜ እዛ ጋር አንድ ወዳጅ አለኝ የሚያቀኝ ማለት ነው። እና ብራዘር አሁን ኦርቶዶክሳውያን ይኸው እንደዚህ ማለት ነው። የእግዚአብሔር አይን በማን ላይ ነው? እኔ ላይ። በኦርቶዶክሳውያን በባለ ማህተቦች ላይ ነው። ትክክል። በባለ ማህተቦች ላይ ነው። ትክክል። በባለ ማህተቦች ላይ ነው ያለው። እኛ የድንግል ማርያምን ልጅ አንክደውም። ድንግል ማርያምን ክጄ የትም አልሄድም። ያለ እሷ ጸሎት አልቆምም። ናገባለን። ቻው። የገባው ይግባው። ግብጽ አይደለሁም። ግብጽ ሪያሊቲ ነው የምነግርህ። በቃ ሪያሊቲ ነው የምነግርህ። እኔ ገዳም ልግባና ኃይል ተቀብዬ ልምጣ። እግዚአብሔር ምስክሬ። ስፒከር ገዝቼ ይኸው ከቤተ ክርስቲያን የወጡ ልጆችን ወደ ቤተ ክርስቲያን መልሳለሁ። ትመለከታለህ። በጣም ነው እኮ የምልህ። ትመለከታለህ። ገባ? አሁን የቅድሞቹ ሚስጥራት ና ወንድሜ፣ የቅድሞቹ መጠየቅ ነበረብኝ። ቤተክርስቲያን ታስቀድሳለህ? ኧረ አስቀድሳለሁ። ታስቀድሳለህ? ሚስጥረ ቁርባን ትካፈላለህ? በእውነት መቼ ነው የወሰድከው ሚስጥረ ቁርባን?
በዘወትር አልወስድም። በዘወትር አይወሰድም። ቢያንስ በሁለት ወር አንዴ ትወስዳለህ? እወስዳለሁ። እንደዚህ አይነት ሰዎችን በአደባባይ ላይ ያሉትን ቤተክርስቲያን ፈርቶ የቀሩትን ኃጢአተኛ ነኝ የሚሉትን ሰዎች ወደ ቤተክርስቲያን እንመልሳለን። ይኸው ከኔ ጋር የምትተባበሩ ወጣቶች፣ አዲስ አበባ ያላችሁ፣ አዳማ ያላችሁ፣ ይህንን ሀሳብ የምትደግፉ ወጣቶች አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር እየዘመርን እያሸበሸብን እየዘመርን አስመሳይ አይደለሁ። አንዳንድ ቁጥር ጻፉልኝ። ይህንን ሀሳብ ደግፋለሁ፣ ደሜ ከአንተ ጋር አብሬ የኦርቶዶክስ ወንጌል ሰብካለሁ የምትሉ አንዳንድ ቁጥር ጻፉልኝ። ጀግንነታችን አደባባይ ላይ ይሆናል። የጴንጤ ብቻ አይደለም እዚህ ስፒከር ይዞ ምናምን የሚያገለግል፣ እኛም እንሄድና እናገለግላለን። ለውጥ እናመጣለን። አዳማ ላይ፣ አዲስ አበባ ላይ፣ አዋሳ ላይ፣ ደብረ ብርሃን ላይ፣ ደብረ ማርቆስ ላይ፣ ድሬዳዋ ላይ በቲም እየተዋቀርን ማለት እናገለግላለን። የኦርቶዶክስን ባንዲራ ከፍ እናደርጋለን። አባቴ አልሰማም ስልህ አንተ ውስጤን የተነካው ታውቃለህ። አይዞህ የሚያሳዝን ና እንዴ ና ኦርቶዶክሳዊን አለ ልክ ነኝ ልከሩም የሆኑ ሀሳብ ኦርቶዶክሳዊ ነው፣ ሰራተኛ ነው። እስቲ ሀሳብን ተናገር። 400 ሰው እያየን ምስጢራትን እየተካፈልክ ነው። ስጋው ደሙን እየወሰድክ ነው። ጎበዝ። መቼ ነው የምትሄደው? ቤተክርስቲያን ታስቀድሳለህ፣ ሁሉ ትሄዳለህ። በርታልኝ። እሺ ልብን እንዳይናወጥ ባለበት ጽና፣ ማንም እንዳያታልል። እሺ የእግዚአብሔር መንፈስ በእኛ በኦርቶዶክሳውያን ላይ አለ። እሺ በቃ ጉዞ ልጀምር ነው እንግዲህ ወዳጆቼ። ወዳችኋለሁ በእውነት። እንደዚህ አድርጉ። ፕረስ አድርጉ። ወደታች ፕረስ ወደታች ዝቅ አድርገው። ግቡማ ማዘር ግቡ። በቃ ልንለያይ ነው። በቃ አዳማ ልንገናኝ ነው። እሺ እኛ አላማችን ብራዬ እየሰራን ነው እና ጊፍት ምናምን ትላለህ። ጊፍት እንፈልጋለሁ፣ ቀላል ፈልጋለሁ። እንዴ ዮኒ ማኛን አየነው። አንድ ጊፍት ተቀብሎ ጭጨር እንሰራለን፣ እናገለግላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ላይ የተነገረባት ውሸት አደባባይ ላይ እንገለብጣለን። ኦርቶዶክስ ናቸው። ባለማተብ ናቸው። አሞሽ ነው ወልደሽ ነው? እንደዚህማ ወልደሽ ነው? ሰላም ነው? ገቢ አይዞሽ፣ እግዚአብሔር ይማርሽ። እሺ ድንግል በረድኤቷ እንግዲህ ትሸፍንሽ። እሺ ምንሽን ነው ያመመሽ ውዴ? አይዞሽ እና ታዲያ እንትን አላልሽም? አሁን ወስደሻል መድኃኒት? ተይ እንጂ። ኦኬ አይዞሽ፣ እግዚአብሔር ይማርሽ በእውነት። እሺ አይዞሽ። ጉጉዬ የኔ እናት ቴንኪው በጣም እሺ። አንድ ሰው እስከሚገባ እሺ፣ አንድ ጥያቄ ልቀበልሽ። ጥያቄ ያልካሽ ክፈጁ ወዘዚ እሺ ወንድማችን ተነስተልኝ። አይ ደም ሰላም ብያለሁ። ሰላም። እኔ አላውቀውም አባቴ፣ የኪዳነ ምሕረት አካውንት አላውቀውም። ያያ ዘልደታ ጋር ገባና ጠይቅ ብራዘር፣ ወይ ደግሞ ሳምንት ና። እኔ አላውቀውም አካውንት። እሺ ምን ልታዛባ? አንድ ጥያቄ ሊጠይቅ ነበር፣ ልረዳ ማለት ነው። ለመከራከር ሳይሆን ልረዳክ ነው።
ይሄ ቤተክርስቲያን እናንተ ከፕሮቴስታንት። እሺ ችግር የለውም። እሺ ዮሐንስ 6 ላይ ማለት ነው። እሺ ከቁጥር 48 መጽሐፍ ቅዱስ ከያዝክ ክፈትልኝ። እሺ ምንድን ጫካ ውስጥ ነው እንዳለው? እሺ ዮሐንስ 6 ላይ ያው እሺ መልታዘዝ ዮሐንስ 6 ከቁጥር 48 እሺ ቁጥር 48 ያው እስከ 58 ድረስ ያለው ስለ ጌታ እራት ማለት ነው። ስለ ጌታ እራት ነው። እዛ ቦታ ላይ የሚያወራው በሐሳብ ደረጃ ልንገርህና እኔ ከሰማይ የወረድኩ እንጀራ ነኝ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን የማይበላ ደሜን የማይጠጣ ደግሞ የዘላለም ሕይወት የለውም የሚል ኮንሰፕት ነው ያለው። ምንድነው ጥያቄ አንተ? አዎ የጌታ እራት አሁን ቤተክርስቲያን ላይ የሚበላው ማለት ነው። ያቺ ቂጣዋና የምትጠጣው ነገር እሷ ታድናለች፣ የዘላለም ሕይወት ትሰጣለች ወይ? ይሄ ኢየሱስ ክርስቶስ የተናገረው ቃል ነው። ገባ? የተናገረው ቃል ነው። ይሄ ደግሞ የሚሆነው በራሷ ቂጣውም ሆነ ወይኑ በራሱ አያድንም። በራሱ ድነት የሚሰጠው መቼ ነው? ከተጸለየ በኋላ ነው። ጸሎት ከተደረገ በኋላ ድነትን ይሰጣል። ገባ? ድነትን ይሰጣል ጸሎት ከተደረገ በኋላ። ይሄንን ደግሞ አንተ መካነ ኢየሱስ ነህ? የት ነህ? መገባው ቃለ ሕይወት ቤተክርስቲያን። አሁን መካነ ኢየሱሶች እዛው መካነ ኢየሱሶች ይሄንን ስጋና ደም አማናዊ ነው ብለው ይቀበሉታል። እውነተኛ ነው ብለው ይቀበሉታል። ገባ? እውነተኛ ነው ብለው ይቀበሉታል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ይሄንን ክፍል ኢየሱስ ክርስቶስ ስላለው አሁን አይተህ ከሆነ እዛ ቦታ ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ያስቀምጠዋል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። አለው ማለት አንችልም። እሺ ብራስ አለው ካለ አለው። አሁን ያቺ ቂጣ በጣም ነው የሚጮህ ያለበት ቦታ። ኧረ አንድ ሰው ያለበት ቦታ ድምጽ አዎ ቀጥል። አሁን ያቺ ቂጣዋና እንትና ሕይወት መጠጧ ሕይወት ትሰጣለች ማለት ነው። ያኛው እንደዛ ከሚለው አሁን አንድ ቦታ ጥቅሱን አላወቅኩትም እንጂ ይህ ምሳሌ እንዲሆን ይላል። እዚህ ጋር ደግሞ ዮሐንስ 6:43 ይሄ ደግሞ ከሰማይ የወረደ እንጀራ ይሄ ነው ይላል። አንድ አይነት ነው ሁለቱም? ይኸውልህ አሁን አንተ የምታወራልኝ ሁለት የተለያየ ነገር ነው የምታወራልኝ። አንደኛው ስለ ውሃው ጥምቀት የተደረገን የሮሜ መጽሐፍ ምዕራፍ 6 ላይ ያለውን ሐሳብ ነው የምትናገረው። ገባህ? አንደኛውን ደግሞ የስጋ ማለት የኢየሱስ ክርስቶስ ስጋና ደም አማናዊ ነው አይደለም የሚል ነው እና ሁለቱም በትክክል የምነግርህ ሁለቱም የዘላለም ሕይወት ለማሰጠት አስፈላጊ ናቸው። ታምናለህ? እምነትህን ደግሞ ኢየሱስ ክርስቶስ ባዘዘው ትእዛዝ መሰረት ትፈጽማለህ። አሁን አዳም ኃጢአትን ወደ ዓለም ያስገባው ባለመታዘዙ ነው። እነዚህ ደግሞ ትእዛዝ ሆኖ ተቀምጦልሃል። ጥምቀትም ትእዛዝ ሆኖ ተቀምጦልሃል። የጌታ እራትና ስጋው ደግሞ ማለት ነው ትእዛዝ ሆኖ ተቀምጦልሃል። ይህን ትእዛዝ መፈጸም እየቻልክ አለመፈጸም ከዘላለም ሕይወት ያጎድልሃል። ትእዛዝ ስለሆነ ማለት ነው። ገባ? ትእዛዝ ስለሆነ እሱን መፈጸም ግዴታ ነው። ግን ስናስበው ማለት ነው ያቺ ቂጣዋ ከሰማይ አልወረደችም። ከሰማይ ያወረድኩ እንጀራ እኔ ነኝ ይላል። ጸሎት ነው። አሁን ይኸውልህ ከሰማይ እንዲሆን ምን አለ መሰለህ እዛ ሉቃስ ወንጌል ምዕራፍ 22:19 ላይ ጸልዮም ነው የሚለው። እንጀራውን ቆርሶ ሰጣቸውና ይህ ስለእናንተ በቃ ሰው መጥቷል። ቻው በቃ እሺ ጋይስ እወዳችኋለሁ። እዚህ ነው አንድ ሰው ብቻ ነው። እሺ ቆይ
ቆርሶ ሰጣቸውና ይህ ስለናንተ የሚቆርሰው ስጋዬ ነው፣ ይህ ደግሞ ስለናንተ የሚፈሰው ደሜ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። አየህ፣ ከጸለየ ከቆረሰ ከሰጣቸው በኋላ ነው። አሁንም እኛ አማናዊ የሚሆነው ከተጸለየበት በኋላ የምንወስደው ነው። ከመጸለዩ በፊት ቂጣው ቂጣ ነው፣ ወይኑም ወይን ነው። ከተጸለየ በኋላ ግን አማናዊ ይሆናል። እሺ አባቴ፣ በተረፈ አሁን ውክብክብ ስላልኩኝ በደንብ እንትን ላልል እችላለሁ። በኋላ እንገናኝ። እሺ እሺ እሺ። ኧረ አንድ ሰው ዘቀፋ አሜን ምናምን አትሳደብ። አሜን ጎርፉ እኔ ቤት አትሳደብ። እሺ እኔ ቤት አትሳደብ። እሺ እኔ ቤት መሳደብ አይቻልም። ማንንም እንዳትሳደቡ። እኔ በስድብ አታግዙኝ አልፈልግም። እንዳትሳደቡ። እዚህ ቤት ፒስ በፍቅር ነው መጥራት ያለብን። እሺ በፍቅር ነው አንድነታችን መቀጠል ያለበት። በፍቅር ፍቅር ያሸንፋል እያላችሁ ጻፉ። እስቲ ሁላችሁም ፍቅር ያሸንፋል እያላችሁ ጻፉ። ኧረ አንድ ሰው በእናትህ ፍቅር ያሸንፋል። አስገባኝና ላዝረክርክ። ፍቅር ያሸንፋል። ያ እሺ እዛኛው ላይ በቃ መጠጥማ አላቆምም። መጠጥ ካቆምኩኝ እሞታለሁ። ሰው ያለ መጠጥና ያለ ምግብ ይኖራል እንዴ? አይኖርም እኮ። መጠጣትና መብላት ያስፈልገዋል። ምግብ ለመብላት ነው፣ ውሃ ለመጠጣት ነው። ብራዘር ለምን ሰው ይፈልጋል? ሙዋሪዮ በቃ መዝሙር ጋር እንሂድ። ሁላችንም መዝሙር ቤት ሁሉ ሰው ኧረ አትለኝም። አቀልድ እዴ ምን አለ ገብቶ አንተ አዝረከረከው። ኧረ አንድ ሰው ብሩኬ የኔ አባት ሄሎ፣ እኔም እወዳችኋለሁ። እሺ ብራለሽ እንዴ? ምንም አይሳደቡም። ምንም አይሳደቡም። ሰረቀ አይሳደቡም። ሰረቀ
ሰረቀን እንወድሃለን በሉት። ሰረቀን እንወድሃለን በሉት። ሁላችሁም ፍቅር አሳዩት። ሰረቀን ፍቅር አሳዩት ጋይስ። ሰረቀን ፍቅር አሳዩ። ስድብ የለም እኛ ጋር እዚህ ቤት ስድብ የለም። ሰረቀን እንወድሃለን በሉት። እንወድሃለን በሉት። አዎ ሰረቀን ሜንሽን እያደረጋችሁ አንድ ሰው አየ በቃ እንደዚህ ናቸው። አያረ ኦርቶዶክሳውያን በቃ ቲንኮት ባነቴ ኢቲ ባነቴ ነተ ኮቱ ጋሺ ቀበዱት ሲዳ ሲንገኝ ማለት ሲትማማ ኩንኮቱ ጋያጉኖ ከነገሲል ሲንገደ Uno bebe già fatto capo, norma per dare che la vega di me uno fatto. Ciao Kakashi.